ለውበት ሲባል 100 ጊዜ የተደረገ የፕላስቲክ ቀዶ ሕክምና። ከገቢ መጨመርና የማህበረሰባዊ አስተሳሰብ መለወጥ ጋር በተያያዘ በአንድ ወቅት እምብዛም የማይደገፈው የፕላስቲክ ቀዶ ሕክምና ባለፉት 20 ዓመታት በቻይና እየተለመደ መጥቷል። 80 በመቶ ታካሚዎቹ ሴት ሲሆኑ ዕድሜያቸውም በአማካይ 25 ይደርሳል። በቻይና ባህል ውበት ከፍ ያለ ዋጋ ቢኖረውም ቆንጆ ተብሎ የሚወሰደው መልክ አሁን እየተለወጠ መጥቷል። ምዕራባውያን ወይም የኬ-ፖፕ ሙዚቃ ታዋቂ ድምፃውያንን አሊያም ገጸ ባህሪያትን መምሰል ብዙዎቹ ይመኛሉ። አቢ የተባለችው ሴት ለመጀመሪያ ጊዜ የፕላስቲክ ቀዶ ሕክምና ያደረገችው ገና የ14 ዓመት ልጅ እያለች ነበር። የሆርሞን ሕክምና ከተሰጣት በኋላ በ2 ወራት ውስጥ ከ42 ኪሎግራም ወደ 62 ኪሎግራም ውፍረቷ ይጨምራል። የድራማ አስተማሪ የሆኑ እናቷ እሷም ድራማ ሰሪ ለመሆን ያደረገችው ውድድር ሲቃረብ አንቺ ተስፋችን ነበርሽ፣ አሁን ግን በጣም ወፍራም ሆንሽ፣ ወይ ቶሎ ቀንሺ ወይ ቶሎ ተስፋ ቁረጪ እንዳሏት ታስታውሳለች። እናቷ በሆዷና እግሯ ላይ ያለውን ስብ እንድታወጣ ሆስፒታል ይወስዷታል። አትፍሪ፣ ከህክምናው ስትወጪ ቆንጆ ትሆኛለሽ አሏት። ማደንዘዣ በከፊል ብቻ ስለተሰጣት ህክምናው ከባድ ነበር። ምን ያህል ስብና ደም ከሰውነቴ እንደወጣ ማየት ችያለሁ ትላለች አቢ። አሁን 35 ዓመቷ ነው። ግማሽ ሚሊዮን ዶላር አውጥታ ከ100 በላይ የፕላስቲክ ቀዶ ህክምናን አድርጋለች። በማዕከላዊ ቤጂንግ ውስጥ በቻይና ቀዳሚ የሆነ የቀዶ ህክምና ተቋምም ከፍታለች። በቅርቡ ፊቷን የሚያቀጥን መርፌ ተወግታለች። ይሄ በየወሩ የምታደርገው ህክምና ነው። ፊቷን ጠንካራና ትርፍ ስጋ የሌለው ማድረግ እንደምትፈልግ ትናገራለች። አገጯን ለመቀነስ 3 ጊዜ የፕላስቲክ ቀዶ ህክምና አድርጋለች። እናቷ ከዓመታት በፊት የፕላስቲክ ቀዶ ህክምና እንድታደርግ ማስቻላቸው ትክክል እንደሆነና ምንም የሚጸጽታቸው ነገር እንደሌለም ይናገራሉ። ቀዶ ህክምናው ሰርቷል፣ በራሴ የምተማመን ደስተኛ ሆንኩ፣ እናቴ ትክክል ነበረች ትላለች። ከገቢ መጨመርና የማህበረሰባዊ አስተሳሰብ መለወጥ ጋር በተያያዘ በአንድ ወቅት እምብዛም የማይደገፈው የፕላስቲክ ቀዶ ህክምና ባለፉት 20 ዓመታት በቻይና እየተለመደ መጥቷል። 80 በመቶ ታካሚዎቹ ሴት ሲሆኑ ዕድሜያቸውም በአማካይ 25 ይደርሳል። በቻይና ባህል ውበት ከፍ ያለ ዋጋ ቢኖረውም ቆንጆ ተብሎ የሚወሰደው መልክ አሁን እየተለወጠ መጥቷል። ምዕራባውያን ወይም የኬ-ፖፕ ሙዚቃ ታዋቂ ድምፃውያንን አሊያም ገጸ ባህሪያትን መምሰል ብዙዎቹ ይመኛሉ። በቅርብ ጊዜ ግን በጣም አደገኛ ነጥብ ላይ የሚያደርስ የፕላስቲክ ቀዶ ህክምና በመታገዝ ቆንጆ ተብሎ የሚወሰደውን ገጽታ ለማምጣት እየሞከሩ ያሉ ተበራክተዋል። ለህክምናው የሚውለው ኬሚካል ቦቶክስ ከጆሮ ጀርባ እየተሰጠ ነው። ይህም ጆሮ ወደፊት እንዲመጣ የሚያደርግ ነው። ከአይን ስር የፕላስቲክ ቀዶ ህክምና በማድረግ አኒሜ የተባለው የጃፓን አኒሜሽን ፊልም ላይ የሚታዩ ገጸ ባህሪያትን መምሰል እየተለመደ መጥቷል። የላይኛውን ከንፈር ማሳጠር፣ ከአፍንጫና ከከንፈር መካከል ያለውን ስፋት ማጥበብንም ይጨምራል። እነዚህ ሁሉ ፊልም ላይ ሲታዩ ቢያምሩም በእውነተኛ ህይወት ላይ ሲደረጉ ግን ከሰው ተክለ ሰውነት ያስወጣሉ። ሶያንግና ጌንግሚ የተባሉ የቀዶ ህክምና ገጾች ታዋቂ ናቸው። የሰውን ገጽታ አይተው መደረግ ያለበትን የፕላስቲክ ቀዶ ህክምና ምክር ይሰጣሉ። ታዋቂና ተጽዕኖ ፈጣሪዎች እነዚህን ድረገጾች ያስተዋውቃሉ። በብዙሃኑ ተቀባይነት ያገኙበት ምክንያትም ይህ ነው። አቢ የፕላስቲክ ቀዶ ህክምና ቻይና ውስጥ እንዲለመድ ካደረጉ አንዷ ናት። ሶያንግ በተባለው መተግበሪያ ላይ እስካሁን ያደረገቻቸውን ቀዶ ህክምናዎች ታስተዋውቃለች። ከ100 በላይ የፕላስቲክ ቀዶ ህክምና ብታደርግም መተግበሪያው አሁንም የተሳሳቱ የሰውነት ክፍሎች እንዳሏትና የፕላስቲክ ቀዶ ህክምና ማድረግ እንደሚያስፈልጋት ይጠቁማታል። አገጭሽ መስተካከል አለበት ይላል መተግበሪያው። አፍንጫሽን ቀጭን አድርጊው ብለዋል። በድጋሚ አፍንጫዬን የሚያቀጥን የፕላስቲክ ቀዶ ህክምና ላደርግ ይሆን ትላለች አቢ። ብዙዎች ከቀዶ ህክምና በፊትና በኋላ የተነሱትን ፎቶ በመተግበሪያው ላይ ይለጥፋሉ። በቻይና የፕላስቲክ ቀዶ ህክምናን የሚፈልጉ ሰዎችን ለማዳረስ ሆስፒታሎች በፍጥነት ይሰራሉ። አይ ሪሰርች የተባለው ተቋም ባወጣው ሪፖርት እንደ አውሮፓውያኑ አቆጣጠር ከ2019 ወዲህ በቻይና 80,000 ህገወጥና 10,000 ህጋዊ የፕላስቲክ ቀዶ ህክምና መስጫ ድርጅቶች ተከፍተዋል። ከዚሁ ጋር በተያያዘም በየቀኑ የህክምና ስህተቶች እየተፈጠሩ መሆኑንም መረጃዎች ያሳያሉ።
ህጋዊ የቀዶ ህክምና ክሊኒክ ያላቸው ዶክተር ያንግሉ እንደሚሉት የተሳሳተ ቀዶ ህክምናን ለማረም ሌላ የፕላስቲክ ቀዶ ህክምና የሚያደርጉ ሰዎች ተበራክተዋል። እነዚህ ሰዎች አገልግሎቱን በሚፈልጉ ሰዎች ቤት ውስጥ ህክምና የሚሰጡን ጨምሮ ሌሎችም ህገወጥ የፕላስቲክ ቀዶ ህክምና ክሊኒኮች ነበር መጀመሪያ ላይ የሄዱት። የ28 ዓመቷ ዩይ በ2020 ያደረገችው የፕላስቲክ ቀዶ ህክምና ይበላሻል። ፊቷን ለማወፈርም ቆዳዋ ውስጥ የገባው ኬሚካል ጠንካራ ሆኖ ነበር ያገኘችው። ከፊቴ ስር አሸዋ የተሸከምኩ ይመስለኝ ነበር ትላለች። ፊቷን ለማስተካከል ደግሞ ያደረገችው የፕላስቲክ ቀዶ ህክምና ነገሮችን አባባሰ። የጠነከረውን ኬሚካል ከማውጣት ይልቅ የፊቷን ቆዳ አሰፉት። ሌላ ክሊኒክ ደግሞ ቆዳዋን ለማጥበብ ጆሮዋ አካባቢ ቆዳዋን ሰበሰበው። በዚህ ህክምና ምክንያትም ፊቷ የተወጠረ ሆነ፣ መልኬ ጠፋ። ይህም ስራዬ ላይ ጫናን አሳደረ ትላለች። ከዶክተር ያንግ ጋር የተገናኘችው በሶያንግ መተግበሪያ አማካኝነት ነበር። ከዚህ ቀደም ባደረገቻቸው ቀዶ ህክምናዎች የተሰራውን ስህተት ለማረም 3 ተጨማሪ የፕላስቲክ ቀዶ ህክምና አድርጋለች። ዶክተር ያንግ እንደሚሉት ማሻሻያዎቹ ቀዶ ህክምናዎች ስህተቶቹን እያረሙ ነው። ዩ ግን ከዚህ በኋላ ቆንጆ መሆን አልፈልግም ትላለች። በየዓመቱ በ10 ሺዎች የሚቆጠሩ ሰዎች የተሳሳተ የፕላስቲክ ቀዶ ህክምናን ያደርጋሉ። ህጋዊ የፕላስቲክ ቀዶ ህክምና ክሊኒኮችም ህጉን ሙሉ በሙሉ አያከብሩም። በ2020 ላይ ተዋናይቷ ጋኦ ሊዩ በቀዶ ህክምና ምክንያት አፍንጫዋ ጠቁሯል። ፊቴ ላይመለስ ተበላሸ፣ በጣም አዘንኩ፣ የትወና ስራዬንም አጣው ትላለች። ዶክተር ሂ ሚንግ የተባለ የአፍንጫ ባለሙያ ቀዶ ህክምናውን እንደሚሰጣት ቢነግራትም ባለሙያው ገና ፍቃድ ያላገኘ ነበር። ከዚህ ክስተት በኋላ ክሊኒኩ ተዘግቷል። ባለሙያውም ለ6 ወራት እንዳይሰራ ታግዷል። ቪስ ታይም የተባለው ይህ ክሊኒክ ሲዘጋ በተመሳሳይ አድራሻ ኩዊንግያ የተባለ ክሊኒክ ተፈጥሯል። ሁለቱ ክሊኒኮች ትስስር እንዳላቸው ቢቢሲ ደርሼበታለሁ ብሏል። ዶክተር ሂ በድጋሚ የ5 ዓመት እግድ ቢጣልበትም በ2024 የህክምናን ፍቃድ አግኝቷል። አዲስ የተከፈተው ክሊኒክ ከ30 በላይ ቅርንጫፎች አሉት። ዶክተር ሂና ክሊኒኩም ለቢቢሲ ጥያቄ ምላሽ ባይሰጡም በዩናይትድ ኪንግደም የቻይና ኤምባሲ የቻይና መንግስት ክሊኒኮች በአገሪቱና በዓለም አቀፍ ህግ እንዲመሩ ያደርጋል ብለዋል። ተዋናይቷ አፍንጫዋን ለማስተካከል 2 የፕላስቲክ ቀዶ ህክምናን ብታደርግም አፍንጫዋ እንደ ቀድሞ ሊሆን አልቻለም። በጣም ነው የሚጸጽተኝ፣ ለምን ያንን አደረግኩ ትላለች። ውበት በቻይና ስራ ለማግኘት አስፈላጊ መስፈርት ሆኗል። መልክ የማያስፈልጋቸው ስራዎች ሲወጡም ውበትን እንደ መስፈርት ያስቀምጣሉ። ስራ ፈላጊ ቻይናውያን ሴቶች አማራጭ ስለሌላቸው ወደ ፕላስቲክ ቀዶ ህክምና ፊታቸውን ያዞራሉ። በቻንግዱ ግዛት የውበት አማካሪ ለመሆን ያመለከተችው ዳን ላን እንደምትለው በተቀጠረች በነጋታው ስራውን ለመቀጠል የፕላስቲክ ቀዶ ህክምና ማድረግ እንደሚጠበቅባት ይነገራታል። በ1 ሰዓት ውስጥ መወሰን ነበረባት። ጫና ሲበዛባት ከአይን በታች ቀዶ ህክምና ለማድረግ ተስማማች። 13,000 ዩዋን የቻይና ገንዘብ በመክፈል 3 ቀዶ ህክምናን አደረገች። ከደሞዟ በላይ ስለከፈለች በየዓመቱ 30 በመቶ ወለድ ያለው ብድር ወሰደች። ብድሩ የውበት ብድር በሚል ዝርዝር ውስጥ ይገኛል። ዳን ላን ከቀዶ ህክምናው በኋላ የሥራ ህይወቷ ምንም አልተለወጠም። ካለቃዋ በሚደርስባት ዝልፊያ ምክንያት በተቀጠረች በ10 ቀን ውስጥ ስራውን ለቀቀች። የፕላስቲክ ቀዶ ህክምናውን ዕዳ ለመክፈል 6 ወራትን ወስዶባታል። ቢቢሲ ወደ 20 የሚሆኑ ጉዳት የደረሰባቸውን ሰዎች ያነጋገረ ሲሆን ቻንግዱ ግዛት የቀዶ ህክምናው ማዕከል መሆኗን ተረድተዋል። ብዙዎች ለዓመታት የህክምና ዕዳ ለመክፈል መገደዳቸውንም ተረድተዋል። ዳን የተቀጠረችበት መስሪያ ቤት በመገናኛ ብዙሃን ክስ ቢቀርብበትም እስካሁን አልተዘጋም። አሁንም ድረስ ቁንጅናን መስፈርት አድርጎ ሰራተኞችን ይቀጥራል። የኢንተርኔት ቀጥታ ስርጭት የሚሰሩ ተቋማት ወጣት ሴቶች ለቀዶ ህክምና ገንዘብ እንዲበደሩ ጫና ያደርጋሉ። ወጣቶቹ ሴቶች ከፕላስቲክ ቀዶ ህክምና በኋላ ተጽዕኖ ፈጣሪ እንደሚሆኑ
ቃል ይገባላቸዋል። እነዚህ ተቋማት ከቀዶ ሕክምና ክሊኒኮቹ ጋር ስምምነት ስላላቸው ነው ሴቶቹ የፕላስቲክ ቀዶ ሕክምና እንዲያደርጉ ጫና የሚያሳድሩት። አቢና 3 ጓደኞቿ በበኩላቸው የፕላስቲክ ቀዶ ሕክምናን እንደ በጎ ነገር ያዩታል። ቤጂንግ በሚገኝ ካፌ ተገናኝተው ፎቶ ይነሳሉ። ከሰውነታቸው የትኛውን ክፍል እንደሚወዱ ሲጠየቁ መለወጥ የሚፈልጉትን የሰውነት ክፍል ነው የሚጠቅሱት። አቢ በድጋሚ አፍንጫዋን ማሰራት ትፈልጋለች። ለመጨረሻ ጊዜ አፍንጫዋን ያሰራችው ከ6 ዓመት በፊት ነበር። ብዙ ቀዶ ሕክምናን ስላደረጉ የፊቴ ቆዳ ከዚህ በላይ ሊወጠር አይችልም ትላለች። ሆኖም ግን ቀዶ ሕክምና ማድረግ ማቆም አትፈልግም። ሁሌም የበለጠ ቆንጆ መሆን እፈልጋለሁ፣ ቀዶ ሕክምናን ማድረግ የማቆም አይመስለኝም በማለት ምላሽ መስጠቷንም ቢቢሲ ዘግቧል።